take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ተወዳጆቹ እንደምን አላችሁልን? በማች ፕሪቪው ተመልሰናል። የማንቸስተር ዩናይትድ እና የአትሌቲኮ ቢልባኦ የሳን ማሜስ የግማሽ ፍጻሜ የመጀመሪያ ዙር የአውሮፓ ሊግ ጨዋታ ልንዳሰስ ከእናንተ ጋር ተገናኝተናል። ጥቂት ጉዳዮችን ትናንትና እንዳነሳን ይታወቃል፣ ስለ ቢልባኦ ብቻ ማለት ነው። አሁን በሁለቱ ቡድኖች የእርስ በርስ ግንኙነትና እንዲሁም ደግሞ በማች ፕሪቪው በጨዋታ ዙሪያ ያሉትን ቁጥሮች ልንዳስስ ነው። ከዚህ በቀደም የነበራችሁን ቁጥሮች ወደዚህ ውድድር ወይም ደግሞ በግማሽ ፍጻሜ እንዴት እንደደረሱ እያንዳንዱ ዲቴልስ ልንቃኝ ከእናንተ ጋር በ10 ደቂቃ በሚሆን ቪዲዮ ተገናኝተናል ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቃችሁ። በቆይታችሁ ወቅት ሰብስክራይብ ማድረጋችሁና እንዲሁም ደግሞ የላይክ በተኑን መጫናችሁ አይለይ፣ አድማጭ የሆናችሁን ሁሉ ማለት ነው። ሀሳብ አስተያየቶቻችሁን በኮሜንት መስጫ ባር ውስጥ እንደ ወትሮ ሁሉ መስጠታችሁ አይለይ። በዛሬው የማች ፕሪቪው ቅኝታችን ውስጥ የሩበን አሞሪም ጋዜጣዊ መግለጫ አላካተትንም፣ ገና ስላልሰጠ ማለት ነው። ወደ ስፔን ተጉዞ ሳን ማሜስ ላይ ነው ምሽት 3 ሰዓት ላይ ዛሬ ማታ ይሰጣል ተብሎ የሚገመተው ማለት ነው። ስለዚህ ነገ ማለዳ ላይ እሱን ይዘንላችሁ መንቀርብ ይሆናል ማለት ነው። አሁን ማች ፕሪቪውን ብቻ ነው የምናስቃኛችሁ። እንዲሁም ደግሞ ዳታ አናሊስቶች ጨዋታውን የማሸነፍ ግምት የሰጡት ለማን እንደሆነም አብረን እንቃኛለን። አብራችሁን ቆዩ። በድጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ክብራንና ክብራን እናንተ ጋር በነበረን ቆይታ ቢልባኦ ምን አይነት ቲም እና ምን አይነት ስሪት ያለው በኤርኔስቶ ቫልቬርዴ ምን አይነት አጫወት እንደሚከተል በዩሮፓ ሊጉና እንዲሁም ደግሞ በላሊጋው ምን አይነት የዚህ ዓመት ጉዞ እያከናወነ እንደሆነ ስንገልጽ ነበር። ዛሬ በፕሪማችን የተገናኘ ነው። እንግዲህ ዩናይትድ ወደ ባስክ ለሁለተኛ ጊዜ ያቀናል በዚህ የውድድር ዓመት ማለት ነው። ወደ ሳን ማሜስ ባያቀና ማለት ነው። ምክንያቱም በመጀመሪያው ዙር የምርጥ 11ዎች ወይም ደግሞ በጥሎ ማለፍ ጨዋታ ከሪያል ሶሲዳድ ጋር መጫወት ነበረበትና ወደ ስፔኗ ግዛት ባስክ አቀንቶ ነበር። አሁን ለሁለተኛ ጊዜ ነው ወደዛች ከተማ የሚያቀና ማለት ነው። ከዛ እብድ ካምባክ በኋላ ነው እንግዲህ ከቢልባኦ ጋር ጨዋታ የምናደርገው ማለት ነው። ከሊዮን ጋር በሊዮን ከተማ 2-2 ተጠናቆ ከዛ በኋላ በኦልድ ትራፎርድ በጣም አስደናቂ ድራማ በእግር ኳስ ህይወቱ ውስጥ ከተመለከታችሁት ድንቅ ትራጀዲ እና እንዲሁም ደግሞ ትሪለር ሙቪ የሚመስል እይታ የነበረው ከዛ ነው ትራጀዲው ወደ በጣም አስደናቂ ፋንታሲ ፊልም የተቀየረበት የሚመስል ጨዋታ ማለት ነው። ማንቸስተር ዩናይትድ 2-0 መርቶ ከዛ በኋላ ካምባክ ተሰርቶበት 3-2 ነው ጨዋታው ያለቀ ከመሰለ በኋላ ማንቸስተር ዩናይትድ 5-4 ያሸነፈበት በድምር ውጤት 7-6 የተጠናቀቀበት እብድ ከሆነው የሊዮን ጨዋታ በኋላ ነው ወደዚህ የግማሽ ፍጻሜ ጨዋታ የሚያቀነው ማለት ነው። በማንቸስተር ዩናይትድ እና በዩሮፓ ሊግ ሻምፒዮንነት መካከል 3 ጨዋታዎች ይቀራሉ። ደግሞ አንደኛውና ከባዱ ጨዋታ ይሄኛው የባስክ ጨዋታ ይሆናል ማለት ነው። ማንቸስተር ዩናይትድ ይሄኛውን ጨዋታ የሚያሸንፍ ከሆነ ወደዚህኛው ስታዲየም ዳግም ይመለሳል። ምክንያቱም ሳን ማሜስ የፍጻሜውን የአትሌቲኮ ቢልባኦ እና የማንቸስተር ዩናይትድ ጨዋታ የሚያዘጋጀው ሜዳ ማለት ነው። የፍጻሜውንም ጨዋታ የሚያዘጋጀው የዚህ ውድድር ዓመትን የ2024-25 የዩሮፓ ሊግ ፋይናል የሚያዘጋጀው ስታዲየም ስለሆነ ማለት ነው። ከ8 ዓመት በፊት የዩሮፓ ሊግ ሻምፒዮን ነበርና እንደምናስታውቀው በጆዜ ሞሪኖ በውድድሩ ከዛ በኋላ ከ15 የኖክአውት ስቴጅ ጨዋታዎች 14ቱን ማሸነፍ ችለናል። በሆም ኤንድ አዌይ ጨዋታዎች ማለት ነው። ወደ 30 ልታመጡ ትችላላችሁ። ኤንድ በኖክአውት ስቴጅ 15 ሆም ኤንድ አዌይ ጨዋታዎች 14ቱን ማንቸስተር ዩናይትድ ማሸነፍ ችሏልና በአውሮፓ ሊግ ጥሩ ጉዞ ነው ማንቸስተር ዩናይትድ ያለው ማለት እንችላለን። ሩበን አሞሪም ወደ የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ በአውሮፓ ሊግ ጨዋታዎች አልተሸነፈም። በሊጉ ጉዞ መልካም አይሁን እንጂ በአውሮፓ ሊግ ምንም ሽንፈት አልቀመሰም። እርግጥ ሩበን አሞሪም ከመምጣቱን በፊት ቢሆን በአውሮፓ ሊግ ማንቸስተር ዩናይትድ ጉዞ በጣም አስደናቂ የነበረ አስደናቂ ተብሎ ላይወደስ ይችል ይሆናል አቻዎች የበዙበት ስለነበረ ማለት ነው። ከነ ኤመን ጋር አቻው ሲወጣ ተመልክተናል። ከፖርቶ ጋር አቻ ሲወጣ ተመልክተናል። ወደ ፌነርባቻ አቅንቶ ከፌነርባቻ ጋር አቻ ሲወጣ ተመልክተናል። ግን አልተሸነፈም ነበር። ሩበን አሞሪም ከመጣ በኋላ 8 ጨዋታዎችን ሳይሸነፍ መጓዝ ችሏል ማለት 28 ጎሎችን ማስቆጠር ችሏል ማንቸስተር ዩናይትድ ማለት ነው። በዚህ ውድድር ዓመት በአውሮፓ ሊግ ደግሞ ብዙ ሹት የሚያደርገው ቡድን ነው። እኔ በጣም የሚገርመኝ ነው ባለፈው ጊዜ ማንቸስተር ዩናይትድ ለምንድን ነው በአውሮፓ ሊጉና እንዲሁም በሊጉ የተለያየ መልክ ያለው የሚል ፕሮግራም ሰርችላችሁ ነበር አስታውሳለሁና
አንደኛው በጣም የሚደንቀኝ ነገር እሱ ነው። ብዙ የጎል ሙከራ የሚሞክረው በኤሮፓ ሊግ ማንቸስተር ዩናይትድ ነው። 222 ሙከራዎችን ነው በኤሮፓ ሊግ ማድረግ የቻለ ማለት ነው። እስካሁን ከተሳተፈው አሁንም ካሉት 4 ቀሪ የግማሽ ፍጻሜ ቡድን ተሳታፊዎች ውስጥ የላቀው ቡድን ማንቸስተር ዩናይትድ ነው። እሱ ብቻ ግን እንዳይመስላችሁ ተች ኦፖዚሽን ቦክስ ኤሪያ የሚባለው ወይም ደግሞ በተቃራኒ ቦክስ ውስጥ ኳስ በመንካት 456 ጊዜ ኳስ ነክቶ አንደኛ ነው። በጣም የሚደንቀኝ ዳታዎች እነዚህ ናቸው። ማንቸስተር ዩናይትድ በኤሮፓ ሊግ የሚያስመዘግባቸው የማጥቃት ቁጥሮች በጣም የላቁ ናቸው። ግን የማጥቃት ብቻ አይደለም፣ በመከላከሉም ድንቅ ነው። በዚህ ወደዚህ መድረክ ሲመጣ ማለት ነው ዩናይትድ በአውሮፓ 18 ሰሚ ፋይናሊስቶች ወይም በአውሮፓ መድረኮች ሻምፒዮንስ ሊግን ጨምሮ በኤሮፓ ሊግ 18 ጊዜ ለግማሽ ፍጻሜ ደርሷል። ይሄኛውን ጨዋታ ጨምሮ ማለት ነው። ግን ቢልባኦ ይሄኛው ሶስተኛ መርሃ ግብራቸው ነው ለግማሽ ፍጻሜ ሲደርሱ ማለት ነው። ከዚህ በፊት ለግማሽ ፍጻሜ የደረሱት በ1977 እና በ2012 ነበረ። በሁለቱም አጋጣሚዎች ለግማሽ ፍጻሜ ሲደርሱ ግን ለፋይናል መድረስ ችለው ነበረ። ነገር ግን የፍጻሜው ተፋላሚ ቢሆኑ ግን ዋንጫው ማንሳት አልቻሉም። ሁለተኛ ሆነው ነበር ያጠናቀቁት። 2012 ወደ ፍጻሜ ሲደርሱ አሸንፈው ነበር። ወደ ኋላ መለስበታለሁ። በፈርስት ፌዝ ወይም ደግሞ በመጀመሪያው የዩሮፓ ሊግ ፎርማት ተቀይሮ አይደለ፣ በመጀመሪያው ዞን ወይም በምድብ ጨዋታ በምንለው በተለምዶ በዛ ውድድር ላይ የአንድ ነጥብ ልዩነት የአንድ ፖዚሽን ልዩነት የነበራቸው ላዚዮ ሊጉን መርቶ ሲያጠናቀቅ የዩሮፓ ሊግን፣ እንዲሁም ደግሞ ቢልባኦ ሁለተኛውን አጠናቀቅ በ19 ነጥብ፣ ማንቸስተር ዩናይትድ ደግሞ 18 ነጥብ ይዞ ሶስተኛ ነው የነበረ ማለት ነው። ስለዚህ በኤሮፓ ሊግ እዚህ ቦታ ለመድረሳቸው የሚገባቸው ነገር ይመስላል። በምድብ ጨዋታ ሁለቱም ካከናወኑት ነገር አንጻር ማለት ነው። ትናንትና ተነጋግረንበታል በጥልቀት ቢልባኦ ሮማና ሬንጀርስን አሸንፎ ነው ወደዚህ መድረክ የመጣ። ማንቸስተር ዩናይትድ ደግሞ ሶሲዳድን እና እንዲሁም ደግሞ ሊዮንን አሸንፎ ነው ወደዚህኛው የግማሽ ፍጻሜ ጨዋታ የመጣ ማለት ነው። ቢልባኦ በሜዳቸው ያደረጓቸውን 6 ጨዋታዎች በሙሉ በኤሮፓ ሊግ በዚህ ውድድር ዓመት ማሸነፍ ችሏል። 4 የምድብና 2 የጥሎ ማለፍ ጨዋታዎችን የሩብ ፍጻሜና የምርጥ 16 ጨዋታዎችን በሙሉ በሜዳቸው ያከናወኑትን ጨዋታ ማሸነፍ ችሏል። 14 ጎሎችን ያህል ማስቆጠር ችሏል። 2 ብቻ ነው የተቆጠረባቸው ማለት ነው። ያን ያህል በሳን ማሜስ በጣም አስቸጋሪ ቡድን ነው። ደግሞ በጣም ጠንካራ ዲፌንስ ያለው ቡድን ነው። በኤሮፓ ሊጉ በዚህ ውድድር ዓመት ያን ያህል በዲፌንሳቸው የሚደነቁ ባይሆኑም በሊጉ ግን ቤስ ዲፌንስ ነው። ከ20ው ቡድን አትሌቲኮ ቢልባኦ ከ20ው ቡድን ምርጡ የተከላካይ መስመር ያለው ቡድን ነው። ወደዚህኛው መድረክ ስንመጣ እንግዲህ ቤስ ዲፌንስ ይኖራችሁ እንጂ ቤስ አታከር ደግሞ የኤሮፓ ሊጉ ማንቸስተር ዩናይትድ እንደሆነ እናውቃለን። ወይ ደግሞ ምርጥ የፊት መስመር ቆጥሮች ያሉት ቡድን ማንቸስተር ዩናይትድ ነው። ስለዚህ በጣም ጥሩ የተከላካይ መስመር ካለው ቡድን እና ጥሩ የፊት መስመር ካለው ቡድን ጋር ይገናኛሉ። ጨዋታው ሳን ማሜስ ነው፣ በተደጋጋሚ የተናገርኩት ነው። እዛ በጣም ጥሩ ቁጥር አላቸው እነሱ ማለት ነው ሜዳቸው ላይ። በሳምንቱ መጨረሻ ላይ ቢልባኦ ረፍት ነው የነበረው። ማንቸስተር ዩናይትድ ጨዋታ ማከናወን ነበረበት። ቢልባኦ ግን ረፍት ላይ ነው የነበሩት። ምክንያቱም የኮፓ ዴላሬ ፋይናል ስለነበሩ ትኩረቶቹ ወደዛ እንዲሆኑ የሊግ ጨዋታዎች በዚህ ሳምንት አልተከናወኑም በስፔን ማለት ነው። ስለዚህ እረፍት ነበራቸው። በሳምንቱ አጋማሽ የዛሬ ሳምንት ጨዋታቸውን እንዳከናወኑ ናቸው ቢልባኦ ማለት ነው። በመልስ ጨዋታ ግን ፈታኝ ጨዋታ ይገጥማቸዋል። ማንቸስተር ዩናይትድ ነገ ከተጫወተ በኋላ ቅዳሜና እሁድ የሊግ ጨዋታ የማንቸስተር ዩናይትድ ትኩረት የወረደ ነው። እነሱ ግን ለሻምፒዮንስ ሊግ ነው የሚጫወቱት። በባስክ ደርቢ ከሪያል ሶሲዳድ ጋር መጫወት አለባቸው ወደ ኦልድ ትራፎርድ ከመምጣታቸው በፊት ማለት ነው። ይህን ጨዋታ ደግሞ አብዝቶ የሚፈልጉት ጨዋታ እንደሆነ ይሰማኛል። ብሩኖ ፈርናንዴዝ በጨዋታው ከሚጠበቁ ፊገሮች አንዱ ነው፣ ሁሌም እንደምንለው ማለት ነው። ሌላውን ሁሉ ትተን በኤሮፓ ሊግ የኖክአውት ስቴጅ ወይም ደግሞ የጥሎ ማለፍ ጨዋታዎች በ31 መርሃ ግብሮች 29 ጎል ተሳትፎ ያለው ተጫዋች ነው። ስለዚህ በጨዋታ ውስጥ የእሱ ሚና አሁንም በድጋሚ በማንቸስተር ዩናይትድ ውስጥ በደንብ የሚፈለግ ይመስለኛል። በቢልባኦ በኩል ሳንሴት የቡድኑ 10 ቁጥር ተጫዋች በሊጉ ውስጥ ከፍተኛ ጎል አስቆጣሪ ነው፣ የሚጠበቀው ተጫዋች ነው። በዚህኛው ጨዋታም ብዙ ነገሮችን ያደርጋል ተብሎ የሚጠበቀው ተጫዋች ነው። ግን ደግሞ ትኩረት የሚስብ ሌላ ተጫዋች አላቸው። ኦስካር ደ ማርኮስ የቡድኑ የቀይ መስመር ተከላካይ ማለት ነው። የቡድኑ ሲኒየሩ ተጫዋች ማለት ነው። 36 ዓመት ሞልቶታል። የዚህ ውድድር ዓመት የመጨረሻ የሊግ ተሳትፎ ነው የሚሆነው። የሊግ ብቻ ሳይሆን እግር ኳስን ያቆማል ተብሎ ይገመታል በዚህ ዓመት ማለት ነው። 2012 ከዩናይትድ ጋር ለመጨረሻ ጊዜ ሲገናኙ ከነበሩ ተጫዋቾች ብቸኛው ተጫዋች ነው ሜዳ ውስጥ ሚኖረው ማለት ነው። እንግዲህ 2012 ላይ ተገናኝተው ነበሩ ሁለቱ ቡድኖች ማለት ነው። ሄድ ቱ ሄድ ያለፉትን 4 ግንኙነቶች ቢልባኦ 3ቱን ማሸነፍ ችሏል። 1957 ነው በመጨረሻ ጊዜ ማንቸስተር ዩናይትድ ማሸነፍ የቻለው ማለት ነው። እንግዲህ 2011-12 ሲዝን ማርሴሎ ቤልሳ የቢልባኦ አሰልጣኝ ሆኖ ከማንቸስተር ዩናይትድ ጋር ተገናኝተው ነበረ።
ሆም ኤንድ አዌይ ሳን ማሜስም ኦልድ ትራፎርድ ማሸነፍ ይቻላል። የማርሴሎ ቤልሳው ቢልባኦ ነበር በምርጥ 16 ውስጥ ነበር የተገናኙት ወደ ግማሽ ፍጻሜ ለማለፍ ማለት ነው። ባክ ቱ ባክ ነበር ያሸነፉን። በድምር ውጤት 5-3 ነበር ያሸነፉን ማለት 5-3 ሲያሸነፉን የአሁን የቡድኑ አንበል የቀኝ መስመር ተከላካዩ ኦስካር ደማርኮስ በኦልድ ትራፎርድም በቢልባኦም ጨዋታ ማንቸስተር ዩናይትድ ላይ ጎል ማስቆጠር ችሎ ነበረ ማለት ነው። በዚህኛውም ጨዋታ በቋሚ አሰላለፍ ውስጥ ይኖራል ተብሎ ይገመታል። በሳምንቱ አጋማሽ የዛሬ ሳምንት ጨዋታ ሲያከናውኑ በተጠባባቂ ቦታ ለረፍት ሰጥቶት የነበረው የኒኮ ዊሊያምስ ታላቅ ኢናኪ ዊሊያምስ በዚህኛው ጨዋታ ላይ በቋሚ አሰላለፍ ውስጥ ይኖራል ተብሎ ይገመታል። የፊት መስመራቸው መደበኛው የፊት መስመር ይኖራል ተብሎ ነው የሚገመተው። በማንቸስተር ዩናይትድ የቡድን ዜና ውስጥ እንግዲህ ዛሬ ሩበን አሞሪም ጋዜጣዊ መግለጫ ይሰጣል። እኛም ምሽት ላይ ወይም ደግሞ ነገ ማለዳ ላይ ሙሉን ኢች ወርድ ለእናንተ የምናስቃኛችሁ ይሆናል። የሩበን አሞሪም ፕሬስ ኮንፈረንስ ማለት ነው። በጣም ኢንተረስቲንግ የሆኑ ጉዳዮች በሩበን አሞሪም ፕሬስ ኮንፈረንስ ላይ ይቃኛሉ ተብሎ ይታሰባል። አንደኛው አማድ ዲያሎና ማቲያስ ዲሌት ለዚህኛው ጨዋታ የመመለሳቸው ዜናና ወደ ቡድኑ አብሮ የመጓዛቸውን ዜና ለተመልካች ማድረስ ነው ሩበን አሞሪም ይኖርበታል ተብሎ የሚገመተው። ወይም ደግሞ ለዚህኛው ጨዋታ ባይደርሱ ለሰከንድ ሊግ አማድና እንዲሁም ማቲያስ ዲሌት መድረሳቸው የሚጠበቅ ዜና ይመስለኛል። ከዚህ በፊት ወደ ስፔን ሂዷል ሩበን አሞሪም ሶሲዳድ ለመግጠም። ስለዚህ ወደ ስፔን መሄዱ አያስፈራውም። ስለዚህ የሱ ፕሬስ ኮንፈረንስ ዛሬ ምሽት በብዙ የሚጠበቅ ይሆናል ተብሎ ይገመታል ማለት ነው። እኛም እሱን የምናስቃኛችሁ ይሆናል ማለት ነው። የጨዋታ አናላይሲስ የሚሰሩ ጋዜጠኞች ወይም ደግሞ ዳታ አናላይሲስ የሚሰሩ ዌብሳይቶች ጨዋታውን የማሸነፍ ግምት ለቢልባኦ ሰጥተዋል 52.9 ያንንም ለሶሲዳድ ሰጥተው ነበር። እርግጥ ማንቸስተር ዩናይትድ ደግሞ 23.8% ይህን ጨዋታ ያሸንፋል ብለዋል። ጨዋታው ባቻ ውጤት የመጠናቀቅ ዕድሉም 23.15 ገምቷል ባቻ ውጤት መጠናቀቅ ማለት። ስለዚህ በርቀት ለቢልባኦ የጨዋታውን የማሸነፍ ግምት ሰጠው የምንመለከትበት ሁኔታ ነው ያለ ማለት ነው። እንዳልኳችሁ ምሽት ላይ እንገናኛለን ወይም ደግሞ ነገ ማለዳ ላይ ማለት ነው በሩበን አሞሪም ፕሬስ ኮንፈረንስ። እስካሁን አብራችሁን ስለቆያችሁ በማች ፕሪቪው ከልብ አመሰግናለሁ። መልካም ቀን።